የንጉስ ልጅ እንዴት ነህ ሳላ? ደህና ነህ? አንተ እኮ በቃ የቤቱ እኮ አንደኛ ነህ እኮ። አንድ እውቀት ያለው ሰው አንተ ነህ እኮ። ከአንተ ጋር መቼ እንደማውራት ናፍቆኝ ነበር፣ አገኘሁ ዛሬ። እሺ የምሬን ነው። በጣም ነው የማደንቀህ። ምን ልታወራ መጣ? ከአነስ ጋር አውራ ይቻላል። ስለ ግን ከአንተ ጋር ባወራ ደስ ይለኝ ነበር። ጎበዝ ነህ ታውቃለህ። ሙድ ላይ አይደለሁም። አንተ ስኮላር ስለሆንክ አልችልህም። ቆይ ስማ፣ እንዴት ነው አንተ? ቆይ ላምባሎ ለበት ኩበት የምትለቅመው እንዴት ነው? መሐመድን በመጽሐፍ ቅዱስ ውስጥ የምትፈልገው? ቆይ አይከብድም? የለም ነቢ መሐመድ በመጽሐፍ ቅዱስ የለም። አንድ ካሳየኝ ጌታን አንድ አሁን እዚሁ ሻዳ ይዘላል። አንድ ካሳየኝ ጌታን ማለት ቆይ ልንገርህ፣ ጌታ ምስክሬ ነው። የለም ቆይ አንድ የለም። ይኸው ጌታ ምስክሬ ነው። ቆይ ስማኝ፣ መስፈርቴ ላሳየህ። ሻዳ ስማኝ፣ መስፈርቴ መሐመድ መህመዲን ምናምን እንትን እንዳይሰስን ተወሱ። ይሄ ማን ነበረ ይሄ መሀሌ ላይ ምናምን እሱን እርሳው። ቆይ የምታመጣው መስፈርት ይሄን ያህል መጽሐፍ ተጨንቀህ ከጻፍክበት መሐመድ የሚለውን መጽሐፍ እኔ ከያዝኩት መጽሐፍ ቅዱስ ላይ ተበርዞ ነው ቅብርት ምንትስ አይሰራም። ቀጥታ ታመጣለህ። ቀጥታ ይይዝላሉ ተሻዳ። ጌታ ምስክሬ ነው። መጽሐፍ ቅዱስን ግን ታውቀዋለህ። ስናወራ እንድንግባባ ዮሐንስ ሊያሳይ ነው። የተሳሳተ ቦታን የመጣኸው ብራዘሬ እና ነቢ ስ ሰለምን በመጽሐፍ ቅዱስ ውስጥ አሳየን ብለሃልና እየነገርከኝ እያወጣሁ እንዳነብ እየነገርከኝ ዳንኤል 2 እንትን ላይ ልቅበላለ እንደ ነገር በሰፊ እንዲታይ እቺ ማለት ነው። ለዚህ ሸን ከዛ ዙም አውት በዚህ ኦኬ እስከ መጨረሻ እንደዚህ ትንቢተ ዳንኤል ነው አይደለ? አዎ። እሺ ስልኬን ፖፕ አፕ ስለማድረግ ትንሽ ከፍ ዝቅ እያደረኩ ነው የማወራው እንዳይደብርሽ። እሺ ቁጥር ስንት? ቁጥር 31 ጀምረህ ክፈት። እሺ አንተ ንጉስ ወይ ቆይ ሆላን ጥያቄ ልጠይቅህ ነው። እዚህ ጋራ ህልሙን ያየው ማን ነው? ይህንን ህልም እሱን እኮ ነው የምላችሁ። ቅድም ለሳላ መስፈርት ነግሬው ነበር። አነስ ህልሙን ያየው ማን ነው? ቆይ ህልሙን ያየው ማን ነው? ህልሙን ያየው ናቡከደነጾር ነው። ከዛ በኋላ ብዙ ነገስታትን ጠራ አይደለ? እንዲፈቱለት ነገስታትን አልኩኝ፣ ጠቢባንን እንዲሁ ደግሞ ሌሎችንም ሰዎች ጠራ ህልሙን እንዲፈቱለት አይደለ? ከዛ በኋላ እነዚህ አካላት ይህን ህልም መፍታት አልቻሉም። ከዛ ዳንኤል መጣ። ዳንኤልም ይህንን ህልም ለመፍታት ተናዳ አይደለ? አዎ ኢብራሂም ሲያወራው የነበረው ተረት ነው ታውቃለህ። ግን ቀጥልሽ ሰው ልስማሽ። ኦኬ ሌትስ ጎ ኤኒዌይ ከ31 እስከ 34 ያለው አይ ሆፕ ታውቀዋለህ። አንተ ንጉስ ሆይ ታላቅ ምስል አየው እያለ ስለ ምስሉ ይናገራል እና የመጀመሪያው ምስል ምናምን እያለ ደግሞ ዳንኤል ደግሞ ምስሎቹን እያንዳንዷን ይፈታቸዋል አይደለ? ያ የምታውቀው ከሆነ ከዚህ በፊት አዌር ኮንክ አራቱ መንግስታት ማን ናቸው? ቀጥል ወይ ቦታ ትነግረኝ እየከፈትን አንብበው። እሺ ዳንኤል ምዕራፍ 2 ቁጥር 37 ክፈት። እሺ ያው ከፍቻለሁ። ቀጥል። አንተ ንጉስ ሆይ አለ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠ የነገስታት ንጉስ አንተ ነህ አለ። በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድር አራዊት የሰማይ ወፎችን በእጅህ አሳልፎ ሰጥቶሃል አለ። ሁሉንም ገዢ አድርጎሃል። አንተ የወርቁ ራስ ነህ አለ። አንተ ንጉስ ወይ የተባለው እዚህ ጋር ናቡከደነጾር ነው አይደለ? ናቡከደነጾር ያ የማ መንግስት ንጉስ ነበረ? የባቢሎን።
ባቢሎን እዚህ ጋራ ሕዝቅኤል ላይ መመልከት ይችላል። ኔቡካድኔዛር ኪንግ ኦፍ ባቢሎን። የመጀመሪያ መንግስት ማነች? ባቢሎን ነች አይደለ? ኦኬ ወደ ሁለተኛው መንግስት ማለት ነው። ከዛ ወደ ሁለተኛዋ መንግስት ስንመጣ ሁለተኛዋ መንግስት ደግሞ ከአንተ በኋላ አለ ከአንተ የሚነሳ ሌላ መንግስት ይነሳል አለ ቁጥር 39 ላይ። ከባቢሎን በኋላ የሚነሳው መንግስት ማን ነው? እኔ እንጃ። እስኪ ቦታና ምዕራፍ ንገረኝ። ያ ባቢሎንን ድል አድርጎ የሚነሳው መንግስት አስዊ ነው ሚዶ ፐርሺያ ነች። ሚዶ ፐርሺያ ባቢሎንን ድል አድርጎ ከባቢሎን በኋላ የሚነሳው መንግስት ሚዶ ፐርሺያ ነች። ይሄንንም ማስረጃ እኮ ጥሩ ነው። ጠብቅ፣ ተረጋጋ፣ አፌን አስጨርሰኝ ጉንጬን። ትንቢተ ኤርሚያስ 51:11 ላይ መመልከት ትችላለህ። እግዚአብሔር አለ ትንቢተ ስንት? ኤርሚያስ ምዕራፍ 51 ቁጥር 11 ላይ ፍላጾችን ጠብቀኝ። ይሁን እዚህ ጋር ከፍቻለሁ እኮ እኔ ምዝልካ ትንቢተ ኤርሚያስ ልከታተልህ እንጂ ወንድሜ። እሺ የት ነው ኤርሚያስ ያለው? ኤርሚያስ 51 ነው። ኤርሚያስ እንትን ያልከኝ 51:11። እሺ ጎይድ ያ ፍላጾችን ሳሉ ጋሻዎችንም አዘጋጁ፣ እግዚአብሔር ያጠፋት ዘንድ አሳቡ በባቢሎን ላይ ነውና የሜዶን ነገስታት መንፈስ አስነስቷል አለ። ስለዚህ የሚዶ ፐርሺያን መንግስት እግዚአብሔር አስነስቷል ባቢሎንን ለማጥፋት አይደለም። ኦኬ ሜዶን ፋርስ ናት። አዎ ማስረጃ ሚዶ ምንድን ነች? አምጣ ማስረጃ። ሜዶን ፋርስ ሚዶ ምንድን ነች? ተመጠይቀኝ ማስረጃ አምጣ። እሺ እዚህ ጋር አንድ ኮሜንተሪ ልስጥህ። አንደኛ ደረጃ እሱንም መልሼ ያብራራላለሁ። ኤኒዌይ እዚህ ጋር ቻርልስ ኤሊካት ኮሜንተሪ እዚሁ ላይ ሲያስቀምጥ ማለት ነው አናዘር ኪንግደም አለ። ከዛ በኋላ ደ ሰከንድ ኪንግደም አለ ኢዝ ዘ ሚዶ ፐርሺያን አለ። እያየ ነው። መጽሐፍ ቅዱሳዊ ማስረጃ እንፈልገው ወንድሜ። ከመጽሐፍ ቅዱስ አይደለ መሐመድ እየፈለግን ያለ ነው። እየተቆራረክ ነው። ሳላ ማን ነው? አሁን ይሰማል? አሁን ይሰማል። ደ ሰከንድ ኪንግደም ሚዶ ፐርሺያ እንደሆነች ትቀበላለህ? እሱን እኮ ነው የምልህ። ሚዶን እዚህ ስላየው አሁን 11 ላይ እንደገልጿል የለ ፍላጻዎችንና ሳሉ ጋሻዎችን ማዘጋጁ እግዚአብሔር ያጠፋ ዘንድ ሀሳቡ በባቢሎን ላይ ነው እና ሀሳቡ ማለት ነው እግዚአብሔር አጠፋ ሳይሆን ያጠፋ ዘንድ ሀሳቡ በባቢሎን ላይ ነው እና እየተረዳኸኝ የሚዶን ነገስታት መንፈስ አስነስቷል። የእግዚአብሔር በቀል የመቅደሱ በቀል ነውና ይላል። እግዚአብሔር በቀል በሜዶን ነገስታት። ሜዶን ደግሞ ፋርስ ለመሆኗ ማስረጃ ይሰኛል። መጽሐፍ ቅዱሳዊ ማስረጃ አይደለም። አሁን አዳምጠኝ። ሚዶ ፐርሺያ ማለት ነው መጀመሪያ ላይ የተነጣጠሉ መንግስታት ነበሩ። ሚዶ ለብቻ የነበረች፣ ከዛ በኋላ ፋርስም ለብቻ የነበረች ነበረች። ከዛ በኋላ አት ታይም ኦፍ ኤርሚያስም ኢሳያስም በሚገልጽበት ታይም ላይ ማለት ነው። ነገር ግን በኋላ ላይ እነዚህ መንግስታት አንድ የሆኑት በማስር በሳይረስ ታላቁ ቂሮስ ስር አንድ ሆኑ ማለት ነው። ከዛ በኋላ ነው አንድ ላይ ሚዶ ፐርሺያ እያለው የሚገለጹት። ኢቨን ኢፍ ዩ ጎ ዊዝ ሚዶ ኢት ዳዝንት ማተር፣ በሚዶም ብንሄድ ማለት ነው ያን ያህል ማተር የሚያደርግ ጉዳይ አይደለም። ነገር ግን ኮሜንተሪዎችም ቢብሊካል ኮሜንተሪዎችም የቤተክርስቲያን አባቶችም አንደርስታንድ ያደረጉት እነዚህ መንግስታት ሌተር ላይ በቂሮስ ስር በቂሮስ ስር አንድ መንግስት ስር ተባበሩ ማለት ነው። አንድ ህብረት ሆኖ አንድ መንግስት ሆኖ የዛኔ ሚዶ ፐርሺያ ተባለች ማለት ነው። ሶ the second kingdom according to the commentaries according to the church fathers ብንመለከት ሚዶ ፐርሺያ ነች። ስለዚህ ቢብሊካሊ ሚዶ ተብላ ተገልጻለች። በኋላ ላይ ደግሞ እቺ ሚዶ ከፋርስ ጋር አንድ ላይ ተጣምራለች ማለት ነው። ለዛ ነው ሚዶ ፐርሺያ የምንላት። ጥሩ። ስለዚህ በቃ ፋርስ ብዬ ሊያዝልህ በቃ ለፋርስ ብዬ ሊያዝልና እንላቀልልህ። ከዛ አሁን የምታዘጋጀው ቀጣይ ነጥብ ምንድነው? ፋርስ እንግዲህ ፋርስ ብዬልሃለሁ። መጽሐፍታዊ ማስረጃ ለመጣም ኦኬ ይሁን። እስኪ አሁን ምን ታርግ ለምሳሌ ቀጣይ ላይ የምታመጣው ማስረጃ ባቢሎን ፋርስ ባቢሎን እንዳፈረሰቻት ታሳየኛለህ ከመጽሐፍ ቅዱስ። ይኸው እግዚአብሔር ያጠፋት ዘንድ ሐሳቡ ባቢሎን ላይ ነውና የሚዶን ነገስታት መንፈስ አስነስቷል። ፈርሳለች እና ታዲያ ፈርሳለች ነው እንደሚለው ሊያፈርሳት የሚነሳው መንግስት ምንድነው ነው እኮ ፊውቸር እኮ ይሄ ትንቢት አልተፈጸመም እኮ አሳየኛ ለመፈጸሙ ወንድሜ አልተፈጸመም አይደለም። ይሄ ቢብሊካል ፕሮፌሲ አልተፈጸመም ነው እያልከኝ ያለው ነው ጥያቄ። ይሄ እኮ ነው ችግሩ።
አየሁ ይሄን ሁላ መጽሐፍ ከመጻፍ በፊት መጀመሪያ ማስረጃ አምጣልኝ ፍረሷ ያ አይደለም ወንድሜ እኔ እኮ ሮቦት አይደለም አንቺንብኝ አንዴ እኔ ጠይቃለሁ እኮ ኖ ጠይቅ ጎበዝ ጥሩ ጠያቂ ነው ያ አይደለም ማተር የሚያደርገው ጥያቄው ምንድነው እዚህ ጋር ፖይንት ኢዝ ቢብሊካል ፕሮፌሲ ተቀምጧል ይሄንን እኮ ቢብሊካል አናሊሲስ ነው እየሰጠው ያለውት ማለት ነው እና ቢብሊካሊ ሚዶ በፋርስ ሚዶ ፋርስ ባቢሎንን እንዳሸነፈች ቃል በቃል ሚዶ ፋርስ ባቢሎንን አሸነፈች ተብሎ ሊጻፍ አይገባም አስሎንግ አስ ፕሮፌሲ ተቀምጧል እዚህ ጋራ እግዚአብሔር ያጠፋት ዘንድ ባቢሎንን ሐሳቡ ባቢሎን ላይ ነው ተብሎ በማን ያጠፋት በሚዶ ፐርሺያ ያጠፋት ሐሳቡ ባቢሎን ላይ ማለት ነው ወንድሜ አነስ ያጠፋታል ብሎ ፕሮፌሲ ተቀምጧል አስሎንግ አስ ይሄንን እኮ ዳውት የምታረገው እኔ አሰ ሙስሊም ልጠይቅ እችላለሁ ጠፍታለች የሚል ማስረጃ አምጣ ብዬ እኔ ባነሳ አንድ ነጥብ ነው ነገር ግን አንተ የዚህ መጽሐፍ አማኝ እንደመሆነ መጠን በእግዚአብሔር አማኝ እንደመሆነ መጠን እግዚአብሔር ቃሉን ከተናገረ በኋላ የእግዚአብሔር ቃል ታጠፈ አልተፈጸመም ማለት ይሄ ሌላ ችግር ነው ማለት ነው እግዚአብሔር ቃል ገብቷል ይሄ ቃል አልተፈጸመም የምትል ከሆነ አንተ ነህ አፈር ማድረግ ያለብህ እኔ ቢብሊካሊ እግዚአብሔር እንትላል ሊያጠፋት የሚያስነሳ መንግስት ሚዶ ፓርስ ነች ብዬ ነው ያነሱት አይዶን በርደን ኦፍ ፕሩቭን ላይ እኮ አይደለም ሀቢቢ አለው ሰማሉ አነስ ይቅርታ በእናትህ አሰማ ትሩሎ አረኒ አይደለም በጣም ይቅርታ በመዳን የምፈልገው ርዕስ ስለሆነ ነው የገባሁት በእናትህ ችግር የለውም አልሰማኸኝም ያልሮትን ከኔትወርኩን ያስተካክልና ይጣጣሩ እዚህ መጽሐፋቸው ላይ ህፃን ልጅ የሚያስጨፈጭ አንድ እኮ ስላውራ አንተ አነበብክ አይደለ ዲያቆንዬ ማነው ፓስተር አንዴ አዳምጣ አትቆጣ እሺ እኔ በጣም አክብሬ እኮ ነው የማወራው አንዴ መልሰልኛል አልመለስኩም አንዴ ገርበላል አይደል ህፃናትን ገርበል ብላል አይሰማም ሁሉንም የገደለው እሱ ነው ብለሃል እኮ አሁን እኔ ልናገርና ትናገራለህ መልስ ፓስተርዬ ይረጋጋ ምን መሰለህ ፓስተር አንዴ ተረጋጋ እባክህ ሚውት አታርጋ አንተ ተረጋጋ አንዴ ቆይ አንዴ ተረጋጋና ትልቅ ሰው ነህ አንተ ትልቅ ሰው ከሆንክ ታዲያ ለምን በስነ ስርዓት ትልቅ ሰው እኮስ በስርዓት እያወራሁ እኮ ነው አንተ ሞክ እያረክ በጣም ተረጋግቼ ነው የማወራው ፓስተር ይስሙኛ አንዴ ሚውት አድርጉና አዳምጡኝ ከዛ ተራ በተራ እናውራ እንደ ትልቅ ሰው በራዘም ጥያቄውን ልመልስ ፓስተር አይደለሁም አንዴ እሺ አገልጋይ እሺ አንዴ እባክህ ላስወረድህ እኮ አቅቶኝ አይደለም ባይዘይ አቅቶኝ አይደለም ምክንያቱም ተራ በተራ እናውራን ያልኩት እኔ ላውራ ጠየቀኝ አነበብኩኝ መልሱን ልመልስ ላብራራ የመለስከው ህፃናትን ያስገደለው እግዚአብሔር ነው ብለሃል አይደል አላልኩም እሺ ከእንደገና ልጠይቃ ህፃናትን ያስገደለው ማን ነው የአማሌቃውያንን ህፃናት ማን ነው እግዚአብሔር ነው እሱን ነው የምልህ እኮ መልሳል የምልህ ይሄንን ነው እኔ መች እንትን አልኩኝ ያው አስመልሳለሁ ወደድክም ጠላህም በዚህ መንገድ አስመልሳለሁ እሺ ተመልሰው እኔ እንዳንተ አይደለሁም በቀጥታ ነው የሚመልሰው አንዴ መለስክ እኮ ወላሂ ላይ ይመልሳል ይሄንን አይደል የፈለኩት መልሳል አንዴ ምን ብዬ ነው የመለስኩት የአማሌቃውያንን ህፃን አልክ አንዴ ያዳም የአማሌቃውያንን ህፃን ያስገደለው ማን ነው እግዚአብሔር አማሌቃውያንን ማጥፋት ስለፈለገ ነው ያልኩት አድምጥ አማሌቃውያንን ዘሩን ማጥፋት ስለፈለገ ይሄ ደግሞ አላህ አትበል የምናወራው ስለ መጽሐፍ ቅዱስ እግዚአብሔር ስለ ያህዌ ነው አላህ አትበል መጀመሪያ ስለ አንተ አምላክ እናውራና ከዛ በኋላ አላህ አትበል እሺ ሁለተኛ ጥቅስ ይሄን አንብበውን
ጎበዝ አይ መጀመሪያ እንመልስ። መጀመሪያ ተመልሶልኛል። የመጀመሪያው ተመልሶልኛል። አንተ የምትፈልገው ማብራሪያ ለኔ ቃል በቃል መልሳል። ሁለተኛ ጥቅስ ነው። ይሄን ልበል በራዘር እንደ ላብራራ። ሁለተኛ የመጀመሪያውን እኮ መልሳል ቃል በቃል እግዚአብሔር ነው ቃላቱን ያስገደለው ብላ የመጀመሪያው መለስኩት። ምን ብዬ ነው የመጀመሪያው መለስኩት? አማሌቃውያንን እግዚአብሔር ማጥፋት ስለፈለገ ሕፃናቶቻቸውን፣ ከብቶቻቸውን፣ አህያዎቻቸውን፣ ሴቶቻቸውን ሁሉንም አስገድለዋል ብለህ አላልኩም። ሪካርዱን ታዳምጣለህ። ሪካርዱን ታዳምጣለህ። ሰው ሁሉ ይስማ፣ ሰው ሁሉ ይስማ። ልመልስ፣ ሰው ሁሉ ይመልስ። ፓስተር ፓስተር አትበላችሁ ብለህ ከነበረ አንተ የምትሰማው ሌላ ነው። ብራዘር ሪካርዱ ላይ እናዳምጣለን። ሪካርዱ ላይ እንሰማለን። አንድ ጊዜ ሪካርዱ ላይ እንሰማለን። ተወሱን በነገራችን ላይ እንደዚህ ናቸው። አሁን ይናገሩና አሁን ይክዳሉ። አሁን ይናገሩና የተናገሩትን ነገር መልሰው ይክዳሉ። ይናገራሉ፣ ይክዳሉ። አንዴ ቆይ፣ ሚዩት እየተደረገ አይደለም። አንዴ ሁለተኛ ጥቅስ ደግሞ የምናወራው በዚህኛው ላይ ነው። ይሄኛው ነው። ታርገኛ ታዲያ ሚዩት አታርገኝ አላልኩም ስላልክ ማለት ነው። ማለትህም በሪካርድ ምን አላህና እግዚአብሔር ናቸው ያጠፉት። ሁለቱንም ነው መልሶ ይሄ ነው። ሁለት አምላክ ያለው በአላህ ታምናለህ? አላህ ሰይጣን ስለሆነ አጥፍቷል። እንግዲህ ስድብ ጀምሯል። በነገራችን ላይ ትላልቅ ሰዎች ናቸው። በአእምሯቸው ሳይሆን በአእምሮ ሳይሆን በዳሌያቸው የሚያስቡ ፓስተሮች ናቸው እነዚህ። አይታችኋል። በአእምሮ አይደለም የሚያስበው በዳሌው ነው የሚያስበው። እንግዲህ መጨረሻ ላይ እንዳስወረደው ምንድነው የሚያደርገው? ይሳደባል። ሰይጣን ምናምን ብሎ ይሳደባል። ግን ቅድም ምንድን ያለው መሰላችሁ? ሕፃናትን፣ ከብቶችን፣ በጎችን፣ አህዮችን ሁሉ ያስገደለው እግዚአብሔር ነው አለ። እንደዚህ ብሎ ከተናገረ በኋላ በጣም እንደተበላ ሲያቅ እንግዲህ ሙስሊሞችን ለማናደድ መጣ። ብዙ ጊዜ እንደዚህ ናቸው። ነጥብ የሚጥሉ ከሆነ ነጥብ ከጣሉ ሙስሊሞች እንትን እንዲናደዱ ምን ያደርጋሉ? ይሳደባሉ። አላህ ሰይጣን ነው ይላል። አላህ ሰይጣን ነው ብሎ ይሳደባል። ተመልከቱ። ግን ሰይጣን አምላኩ እንደሆነ እናሳየዋለን። በሚያሳዝን መልኩ ሰይጣን ብሎ ማለት ራሱ እግዚአብሔር እንደሆነ እናሳየው። እሱ ተሳደበ አይደለ? ብዙ ጊዜ እነሱ ይሳደባሉ። እነሱ ሲሳደቡ እኛ ደግሞ የተሳደቡትን ነገር ከመጽሐፋቸው እናሳየዋለን። የእነርሱን ስድብ እኛ ምን እናደርጋለን? ሊትራሊ እናሳየዋለን። እሱ ምን ብሎ ተሳደበ? አላህ ሰይጣን ነው አለ። ስድብ ነው። ግን ይህንን ስድብ ሪል አድርጌ ላሳየው። ስድቡን የምር አድርጌ ላሳየው። እሺ ከኔ ጋር ሁኑ፣ ተመልከቱ። መጽሐፈ ሳሙኤል ምዕራፍ 24 ላይ እግዚአብሔር ሰይጣን ነው ይላል። ቃል በቃል በነገራችን ላይ እግዚአብሔር ሰይጣን ነው ይላል መጽሐፋቸው ላይ። መጽሐፈ ሳሙኤል ምዕራፍ 24 ቁጥር 1 ላይ እግዚአብሔር እንደገና በእስራኤል ላይ ስለተቆጣ በዳዊት አማካኝነት መከራ እንዲመጣባቸው ያደረገ እግዚአብሔር አለ። እሺ ዳዊትን ሄደህ የእስራኤልንና የይሁዳን ሕዝብ ቁጠር አለው ይላል። ማን? እግዚአብሔር ሕዝበ እስራኤልን ቁጠር አለ። እግዚአብሔር ሌላኛው ስሙ ማን ነው ብላችሁ ከጠየቃችሁ ደግሞ ሰርፕራይዝ አለ ጋይስ። እግዚአብሔር ሌላኛው ስሙ ማን ነው? ይኸው መጽሐፈ ዜና መዋዕል ምዕራፍ 21 ቁጥር 1 ላይ ሰይጣን በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል። እዚህ ጋር ዳዊትን የላከው ማን ነው አለ? ይኸው ዳዊትን ሄደ የእስራኤልና የይሁዳን ሕዝብ ቁጠር አለው። ሌላኛው ስሙ ብሎ ደግሞ ያስቀመጠልን ሰይጣን ነው። ሰይጣንና እግዚአብሔር በሁለት ስም የሚገለጹ ናቸው። በአካል ደረጃ አንድ ናቸው፣ በስም ደረጃ ሁለት ናቸው። አንድ ቦታ ላይ ዳዊትን የሚልከው እግዚአብሔር ነው አለ። አንድ ቦታ ደግሞ ራሱ ሰይጣን ነው አለ። ሰይጣን የሚለው እግዚአብሔር ነው፣ እግዚአብሔር የሚለው ደግሞ ሰይጣን ነው። በስም ደረጃ ሁለት ናቸው። በሁለት ስም የሚጠራ አንድ አካል ነው። አንተ የምትሳደበውን ስድብ መጽሐፍን ከፍቼ እንዲያሳያለሁ። መጽሐፉ ላይ እግዚአብሔር ሰይጣን ነው ይላል። አይታችኋል? ልዩነቱ ይሄ ነው። እያንዳንዱ አሁን ሌላ ስድብም አልተሳደበም። በነገራችን ሌላ ስድብ ቢሳደብ ኖሮ ሌላውንም እናሳያቸው ነበረ። እኛ በዚህ ነው የምንለየው። ሙስሊሞችን አላህን ከተሳደቡ የእነሱን ስድብ መጽሐፋቸው ላይ ነው የምናሳያቸው። እሺ ወደ ግድያው እንመለሰውን። ይሄ ነው ያፍጨረጨራቸው። ወደ ግድያው እንመለስ። ግድያው ላይ እግዚአብሔር በሌላ ቦታ ምንድን ነው ያደረገው? ትንቢተ ሕዝቅኤል ምዕራፍ 9 ሲከብደው አላህም እንደዚህ ያደርጋል አለ ያለምንም ማስረጃ። አይታችኋል? ኦኬ ምዕራፍ 9:6 ላይ ሽማግሌም ሆነ ወጣት ወንዶችን፣ ሴቶችን፣ ሕፃናትን፣ ሴቶችን ሁሉ ግደል አለ። ምን ግደል? ሽማግሌ፣ ወጣት፣ ወንዶች፣ ሴቶች፣ ሕፃናትን፣ ሴቶችን ሁሉ ግደል። ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ። ግድያውንም ከዚሁ ከቤተ መቅደሴ ጀምሩ፣
ስለዚህ እዚያ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማከናወን ጀመሩ፣ ማካሄድ ጀመሩ። እግዚአብሔር ሂዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አለ። እግዚአብሔር ምን አለ? ሂዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አለ። በሬሳ የተሞላ አድርጉ። ኢማጂን ጋይስ፣ ፈጣሪ አደባባዩን በሬሳ የተሞላ አድርጉ ብሎ ሲናገር ከታች በኩል ፎቶ ይዘጋብኛል ብዬ እንጂ አንድ ማሳያችሁ ነገር አለ። ለምሳሌ ቆይ እሱን በሀሳብ ነው የምናገራችሁ፣ ምክንያቱም ካሳየሁት ቲክቶክ ይዘጋብኛል። ያው ሐሙስ ውይይት ስላለኝ እሱ ላይ እንዳይዘጋብኝ ስለምፈራ እተወዋለሁ። ኦኬ፣ እግዚአብሔር ያደረገው ነገር ባሳያችሁ ቲክቶኩ ይዘጋብኛል፣ ግን በሀሳብ ደረጃ እነግራችኋለሁ። ካሳየሁት ይዘጋብኛል። እሺ፣ ህፃን ልጅ እንደዚህ ህፃናት ላይ እንደዚህ አያደርጉም፣ ይራራሉ። ለህፃን ልጅ ይራራል። ሁለቱም ቦታ በእስልምናም በክርስትናም ህፃን ልጅን ድንጋይ ላይ ፈጥፈጠ የሚል ሰይጣን የለም። ሰይጣን ራሱ ለህፃን ልጅ የሚራራ ነው። ግን አምላክ የሚሉት እግዚአብሔር ህፃን ልጅን ድንጋይ ላይ የሚፈጠፍጥ ነው። ህፃናት ልጆችን እያነሳ በላት። ወላሂ ለዚህም ይሄ ሰይጣን ከሰይጣንም በላይ በጣም ክፉ ካልሆነ በስተቀር እንዲህ የሚያደርግ ሰው የለም። ይህ ሰይጣን ስሙ ማጥፋት ነው። እንደውም ለቅድሙ ራሱ ይቅር በሉኝ፣ መጽሐፉ ነው ያለው። የቅድሙንም ቢሆን ግን እግዚአብሔር ሰይጣን ነው ያለው፣ መጽሐፉ ነው። ግን እኔ ማለት አልፈልግም፣ መጽሐፉ ነው ያለው እንጂ እኔ አላልኩም። ግን እግዚአብሔር ሰይጣን ነው ማለት ሰይጣን መሳደብ ነው በእርግጠኝነት። ለምን? ሰይጣን የማይጨክነውን ጭካኔ፣ ሰይጣን የማይሰራውን ስራ የሚሰራው እግዚአብሔር ነው። እንዴት ነው የሚገናኙት? ከዚህ ንጽጽር አንጻር ማለት ነው። ከቅድሙ ከዚህኛው ንጽጽር አንጻር 2.6 ሚሊዮን ሰው ገሎ እግዚአብሔር ይሄ 10 ሰው ገሎ ሰይጣኑ እግዚአብሔር ሰይጣን ነው ካልክ ይበልጠዋል እኮ ወላሂ ይበልጠዋል፣ በግድያ ማለት ነው ይበልጠዋል፣ እሱን ይበልጠዋል። እና እሱ መሳደብ አይደለም፣ እሱን ሰይጣን ነው ማለት ይሄ መሳደብ አይደለም፣ ይሄ ማንቋሸሽ አይደለም፣ ይሄ እየራራ አሁን ገብቷችኋል። በቃ አረ ዘጋብኝ። ለ7 ቀን ብቻ እንዳይቆልፍ እንጂ ችግር የለውም። እሺ ሐሳቡን ልንገራችሁ። እግዚአብሔር በነቢዩ በኢዩ አማካይነት ያደረገው ነገር ልንገራችሁ። እግዚአብሔር ኢዩ የሚባል ነቢይ አለው እና ይህንን ነቢይ ምንድን ያደረገው መሰላችሁ? 70 ህፃናት አሉ አለ። 70 ህፃናት አሉ። ኦኬ፣ 70 ህፃናት አሉ። 70 ህፃናት አሉ። እነዚህን 70 ህፃናት ምን አድርጉ አላቸው? ሁለተኛውም ወገኖቼ እንደሆናችሁ ነገሬንም ሰማችሁ፣ የጌታችሁን ልጆች ራስ ቁረጡ። የጌታችሁን ልጆች ራስ ማለት ጭንቅላት ነው። እሺ፣ የጌታችሁን ልጆች ራስ ቁረጡ። ራሳቸውን ቁረጡ። ነገም በዚህ ሰዓት ወደ ዝርኤል ወደ እኔ ይዛችሁ ኑ ብሎ ደብዳቤ ጻፈላቸው። ነቢዩ እዩ ማለት ነው፣ እግዚአብሔር ነቢይ ነው። የንጉሱንም ልጆች 70 ሰዎች በሚያሳድጓቸው በከተማይቱ ታላላቆች ዘንድ ነበሩ፣ በአሳዳጊዎች ቤት ነበሩ 70 ልጆች። ደብዳቤውን በደረሳቸው ጊዜ የንጉሱን ልጆች 70ውን ሰዎች ይዘው ገደሏቸው። እዩ ልኳቸው ማለት ነው። ራሳቸውንም በቅርጫት አድርገው አለ። ራሳቸውን በቅርጫት አድርገው። ራስ ማለት ቅርጫት ማለት ኔት ወይ ደግሞ ዘንቢል ማለት ነው። ተለቅ የሚል ዘንቢል ይሄ ቅርጫት ይባላል። እሺ፣ እንደዚህ አይነት ነገር ያለው ይሄ እንደዚህ መያዣ ማንጠልጠያ ያለው ተለቅ የሚለው ቅርጫት ይባላል። ደብዳቤውን በደረሳቸው ጊዜ የንጉሱን ልጆች 70ውን ሰዎች ይዘው ገደሏቸው። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ዝርኤል ላኩ ይላል። ወደ እዩ አመጡ። እዩ ይሄ ነው፣ የእግዚአብሔር ነቢይ ነው። መልእክተኛውም መጥቶ አለ የንጉሱን ልጆች ራስ ይዘው መጥተዋል ብሎ ነገረው። እርሱም እስከ ነገ ድረስ በበሩ አደባባይ 2 ክምር አድርጋችሁ አኑሯቸው አለ። ምን አለ? እስከ ነገ ድረስ በበሩ አደባባይ 2 ክምር አድርጋችሁ አኑሩ። ይሄ በር ከሆነ በበሩ አደባባይ ይሄ ጭንቅላት ነው። ይሄ ጭንቅላት የህፃኑ ጭንቅላት ነው። ፎቶ አለ። በቃ ይዝጋብኝ ከዘጋ እንደዚህ ማለት ነው። በበሩ አደባባይ የህፃናትን ጭንቅላት 2 ክምር አድርጋችሁ በ2 ቦታ ከምራችሁ አስቀምጧቸው አለ። 2 ክምር፣ 1 ክምር፣ 2 ክምር። ከዘጋም ዘጋ ነው። በቃ ምንም ማድረግ አልችልም። እንድታዩት ፈልጌ ነው። ሌላ አካውንት ከፍታለሁ። እሺ፣ ይኸው መልእክተኛው መጥቶ የንጉሱ ልጆች ራስ ይዘው መጥተዋል ብሎ ነገረው። እርሱም እስከ ነገ ድረስ በበሩ አደባባይ 2 ክምር አድርጋችሁ አኑሯቸው አለ።
ወደ ላይ 2 ከምሩ። በነገውም መጥቶ ቆመ። ሕዝቡን ሁሉ እናንተ ንጹሐን ናችሁ፣ እኔ ጌታዬን የወነጀልኩ የገደልኩትም እኔ ነኝ የገደልኩት አለ። ግን መጨረሻ ላይ ያለውን ነው ማሳያችሁ። እግዚአብሔር በአክዓብ ቤት ላይ የተናገረው ከእግዚአብሔር ቃል በምድር ላይ አንዳች እንዳይወድቅ አሁን እወቁ። እግዚአብሔር በባሪያው በኤልያስ የተናገረውን አድርጓል። ይህንን ቃል እስከ ደግሞ በኤልያስ ተናግሯል። እኔ የአክዓብን 70 ልጆች ቆርጣቸዋለሁ ጭንቅላታቸውን ብሎ ነበር ለኤልያስ ቃል የገባው። እግዚአብሔር በባሪያው በኤልያስ የተናገረውን አድርጓል ባላቸው። ኦኬ፣ በባሪያው በኤልያስ አስቀድሞ የተናገረውን አሁን አድርጓል። ምን ነበር የተናገረው? የአክዓብን 70 ልጆች ጭንቅላታቸውን መክመር፣ ጭንቅላታቸውን ቆራርጦ መክመር፣ ወደ ላይ እንዲህ መክመር፣ በበሩ አደባባይ 2 ክምር አድርጎ ማቆም። ከዛስ እነዚህ ሰዎች አሉ፣ እነሱንም ገደላቸው። ነቢዩም አለ ከአክዓብ ቤት የቀረውን ሁሉ ታላላቆቹንም ሁሉ ወዳጆቹንና ካህናቱን ማንም ሳይቀር በእስራኤል ገደላቸው። ከዛ በኋላ ገደላቸው ይላል። ከዛ በኋላ የቀሩትንም ገደላቸው ይላል። ወደ ነቢዩ ወደ እዩ መጣ። እዩ የእግዚአብሔር ነቢይ ነው። እሺ ሰይጣን እንደዚህ ይሰራል ጋይስ። ሰይጣን ሰው ከገደለ በኋላ እንደዚህ ይከብራል ወደ ላይ ገድሎም ያውቃል። ከ10 ሰው ውጪ ምን ገደለ? ይሄ አሁን ሰይጣን ቢባል ሰይጣን መሳደብ አይደለም። ወላሂ አም ሲሪየስ ጋይስ። ሰይጣን መባል የለበትም። ይበልጣል ጋይስ፣ ይሄ ይበልጣል። እና በምኑ ነው የማይገናኙት? በዚህ ደረጃ ህፃን ልጅን ጭንቅላት እየቆረጠ በር ፊት ለፊት የሚደረደር 2 ክምር አድርጎ እንደ ተራራ ጭንቅላት የሚያቆም አካል ሰይጣን ሊባል አይገባውም። ይሄ ከሰይጣንም በላይ ነው። ሰይጣን ስሙ ማርከስ የለብንም ከእግዚአብሔር አንጻር በጣም ሮህሮህ ስለሆነ እና ክርስቲያን ስለ ግድያ የማውራት ሞራል የለህም አለኝ የሚል ማንኛውም ሰው ገስት ይላክ። የሰማይ አምላክ እኮ ነው የሚለው የሰማይ አምላክ ይላል። ስለዚህ ዘግሬስ ኢየሱስ ነው የሮምን ስርወ መንግስት ያጠፋው ብለን የምታውቀው? አዎ ሲስተሙ ትክክል። እንደናንተ ነብይ ግን በሰይፍና በምናምን አይደለም የተዋጋው። ስፒሪቹዋል ኢየሱስን ገርፎና ቀጥታው መስቀል ላይ የሰቀሉት ማን ናቸው? እንደሱ ሆኖ ነው ያሸነፈው እኮ። ማን ናቸው የሰቀሉት? እሱ እኮ እንደሱ ሆኖ ነው ያሸነፈው። እንዴት አለ እንደዛ ተሰቅሎ የሮምን ስርወ መንግስት አጠፋ የሚል ማስረጃ ስጠኝ። የሮምን ስርወ መንግስት አይደለም ብራዘር፣ የሮምን ስርወ መንግስት ሳይሆን ጠቅላላ ኃጢአትንና የሰውን ልጅ ያሰቃየው ኃጢአት ሞትን ያሸነፈው ጲላጦስ የሮምን መንግስት ብቻ ሞትን ያሸነፈው ብራዘር። ሞት ጲላጦስ የማን ጀነራል ነበረ? ሞትን ያሸነፈው ሞት አንተ ተሞታለህ አይደል? ስርወ መንግስት እኮ ነው እኛ እየጠየቅናል። ሞትን ያሸነፈው ስለ ስርወ መንግስት አይደለም፣ ስፒሪቹዋል ነው ብራዘር። በነገራችን ላይ ይሄ የምናየው ዓለም ራሱ የመጣው ከማይታየው። ስለዚህ የማይታየው ኤግዚስት እኛ ማናየው ስለሆነ ኤግዚስት አደርገው ማለት ዳንኤል እሱን ያሸነፈው ዳንኤል ትንቢቱ ላይ 4 ስርወ መንግስቶች ተጠቅሰዋል አይደል? አንደኛ የመጨረሻው መንግስት በአምላክ የሚቋቋም በሰው አይደለም፣ በነብዩ መሐመድ የሚቋቋም አይዞህ። አንደኛ የባቢሎን አለ፣ ሁለተኛ ሜዶ ፐርዣን አለ፣ ሶስተኛ የግሪክ አለ፣ አራተኛ የሮም ነው አይደል? አዎ ትክክል ነው። በጣም ጥሩ። ከ1 እስከ 3 አንደኛውን እያሸነፈ ስርወ መንግስቱን እየተጠፋፉ ነው አይደል የመጡት ሮም ጋር። ትክክል ነው። ግን ዳንኤልን አሁን ክፍል ብቻ ነው የምታውቀው ወይስ አንድ ክፍል በአውጥተህ ብታነብ ይመስላል? ምናልባት ዳንኤል መንግስት የሮም ስርወ መንግስት ፍርስርሱ የወጣ አፈር ድሜ ከገባው መቼ ነው? እስኪ ቆይ ዳንኤል ሲጸልይ አከተመ የሚባለው መቼ ነው? አይ መልእክቱን ሲመጣ አንድ እስኪ ይሄን ነገር ታስረዳኛለህ አንዴ? እሱን ክፍል እስኪ። እሺ ምን? አይ አንተ ስጋዊ ነገር ብቻ ነው የምትረዳውና እስኪ ይሄን ምንድነው እንዴት ነው የምታስረዳኝ እስኪ? ዳንኤል ሲጸልይ ገብርኤል መልአኩ ገብርኤል እንግዲህ ተገልጦለት ሚካኤል እሱ ከፋርስ መንግስት ጋር እየተዋጋ ነው፣ እኔ መልእክቱን ላደርስ ወደ አንተ መጥቻለሁ እና ተመልሼ እሄዳለሁ ብሎ ለዳንኤል ሲነግረው ታስታውሳለህ? ክፍሉ ላይ ዳንኤል ላይ በቃ ከፋርስ መንግስት ጋር የሚለው ምንድን ነው? እሱ ጋር እስኪ ንገረኝ። ከፋርስ መንግስት አለቃ ጋር ይላል። ምን ማለት ነው? ጃኗ እኮ ምን ማለት ነው? በአካል ነው የተዋጉት ሚካኤል ከፋርስ መንግስት አለቃ ጋር መሆን እኮ አይጠበቅበትም። በቃ አለቀ። መንፈሳዊ ፈልጌ ነው። ስለዚህ ሜዶ ፐርዣን በመንፈሳዊነት ነው የፈረሰው። ግድ ነው ታዲያ። ተዋጉ። ግሪኮች በመንፈሳዊነት ያፈረሱ? አዎ ተዋጉ እንዴ።
ግሪኮች የማንን መንፈስ ይዘው ነው ያሸነፏቸው? በቃ እሱ የግሪክ አንተ አይገባህም። አንተ እስላም ስለሆንክ ምን ግሪኮች በጣዖቶቻቸው ነው ያሸነፉት? እሱን ያሸነፈው ኢየሱስ ሞት በጣዖቶቻቸው ነው ያሸነፉት። እንደገና ደግሞ የግሪክ መንግስት ብቻ ሳይሆን ምድር ላይ ያለውን የሰለጠነውን ሞት የሚባለው ግሪኮች ሜዶ ፐርሺያኖችን ያሸነፏቸው በጣዖቶቻቸው ኃይል ነው ወይ? ነገርኩ። እሱ ምን ማለት ነው? እሱን መጀመሪያ አብራራልኝ አንተ። እንዴ አንተ እኮ ነው ያመጣኸው። ስፒሪቹዋሊ ነው ዋሩ ካልከኝ ምን ማለት ነው? ስፒሪቹዋሊ ነው ካልከኝ አንተ ነህ እኮ ፕሩፍ ኦፍ በርደኑ ካልከኝ እኔማ ስፒሪቹዋሊ ነው እኮ ነገርኩ። ትክክል ነው አስነገርኩ። እኔማ ፊዚካል ዋር ነው ብያለሁ። ይሄ ስርወ መንግስት መተካካት ነው ብያለሁ። አንተ ነው በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ይላል። ስለዚህ ያ የተነሳው መንግስት በራሱ አምላክ የተነሳ ነው። በቃ ይልጨርስልህ አንተ አሁን ለራስህ እንዳትወስድ። እዛ ጋር እኮ ትንቢት መጽሐፍ ጠቅሰህ የነብዩ ሙሐመድ ነው አትበለኝ። አይ ኖ እላለሁ። ድብና ማስኪድ ነገር ማለት መብት ነው ማለት መብት ነው አይደለም እንጂ የወርቁ ራስ ለሌላ ህዝብም የማይሰጥ መንግስት ነው። ወደ ሌላ ህዝብ የሚተላለፍ አይደለም መንግስት። በቃ የእግዚአብሔር የሚያቋቁመው መንግስት ነው። ሰማያዊ ኪንግደም ነው። ይኸውልህ የሰማይ ኪንግደም ነው። አንተ ራስ የምታወራው ራስህ እየሰማው አይመስለኝም። ላይክ ጆሮ ውስጥ ጆሮ ውስጥ አድርጎ ነው የሚያወራው እና አይ ዶንት ኖ ላይክ እኔ ነኝ ያወረድኩት ከራሱ ጋርም አይግባባም እንዴ ሊትራሊ እኮ ኢየሱስን እኮ ሰቀሉት ገረፉት ነው ያወረድኩትና አንዳንድ ሰዎች ሐሳብ አይደለም ሐሳብ ላይ መሞገት ቀላል ነገር ነውና ሐሳብና ላይክ ጭፍንተኝነትና በጥላቻ የምትከራከሩ ከሆነ ከዛ ሰው ጋር መግባባት አትችሉም። ዌስት ኦፍ ታይም ነው። እኔ ራሱ ቢያንስ 30 ደቂቃ እንደዚህ ዌስት አደረግኩኝ ማለት ነው ከህይወቴ ላይ እና ታይም ኢዝ ጎልድ ይላል ፈረንጆች ሲናገሩ እና ከነዚህ አይነት ሰዎች ጋር ታይምን አንዳንድ ጊዜ ማባከን ኢዝናት ወርዚ ጥቅም የለውም። ስለዚህ እንደዚህ መልኩ ማሰናበቱ ይቀላል። ያ ሐሳብ ላይ መሞገት የሚችል ከሆነ አንዳንድ ሰዎች ሐሳብ ላይ የሚሞገት ሰውን እንቀበላለን ላይክ ሲንሲሮ ነው እና መሞገት የሚችል ሰው ካለ እንቀበላለን። ግን በዚህ መልኩ ያ ጥቅምም የለውም እና ያው በመደማመጥ ነው የሚሆነው ማለት ነው። ኤኒዌይ ሰላትም ስለደረሰ እኔ ልውጣ። የሚከፍት ሰውም ካለ እዛ ሂዱ። ያ አይመስላችሁም? ኤቨር ሐሳብ አለ ዳስት አይ ብዙ ጊዜ ይሄንን ጥቅስ ለኢየሱስ ነው ሰማዩ ነው መንግስት ነው ባይሉ ጥሩ ነው። ምክንያቱም እንደሚታወቀው እነሱ ራሱ እንደሚያምኑት ራሳቸው ማለት ነው ኢየሱስን ሮሞችን የሰቀሉት በሮም ስርወ መንግስት ነው የተገደለው እያሉ የሮም ስርወ መንግስትን አጠፋ ማለት እርስ በርሳቸው እንደመጥቃረን ነው። እንደውም ሮሞች ምንድነው የግሪክን ፍልስፍና አመጣው እኮ ክርስትናን ከተቱላቸው አይደለም? የነ ዙስን የነ ምናምን አመጣው ኮንስታንቲን ነው አመጣው ስላሴን የሰጣቸው። ጭራሽ የኢየሱስን አስተምሮት የበከሉ ሰዎች ናቸው እኮ አይደለም እንዴ? እንዴት ነው የምታስቡት? ሁሉም ስርወ መንግስቶች ሊትራሊ እየፈረሱ መጣው። የመጨረሻው ላይ ግን አይ ሜታፎሪካሊ ስፒሪቹዋል የሆነ ኪንግደም ለማለት ተፈልጎ ነው። ከምራችሁ ነው። አነሱ ይበቃል። በቃ ጀዛከላ ኸይር። ያ ኤቨር ያነሳው ሐሳብ ባይዜ ወሳኝ ሐሳብ ነውና ይህንን ሐሳብ ሌሎቹም በዚህ በምታዩት መጽሐፍ ላይ ተጽፏል አክቹዋሊ እና ኦል ኦፍ ሳደን ላይክ መንግስቶቹ ኤቨር እንዳለው አራቱ መንግስታት ዳንኤል እያወራ ያለው ሊትራሊ ሱፐርናቹራል የሆነ እና ደግሞ እዚህ ምድር ላይ ሱፐር ፓወር ሆኖ የሚመጡ መንግስታት ነው እንጂ ስለ ስፒሪቹዋል አይደለም። ሊትራሊ ሌሎቹ መንግስታት አንዱ በአንዱ እየፈረሰ የሚመጣ ነው በጦርነት ማለት ነው። ሶ በዚህ ልክ ዳንኤል እያወራ ሳለ ኦል ኦፍ ሳደን ግን ለነርሱ ኢንተርፕሬሽን ለነርሱ ማብራሪያ ስለማይመች ወደ ስፒሪቹዋል ይቀየራል ክፍሉ ማለት ነው። አንደኛ ደረጃ ይሄ ብቻ አይደለም ባይዜ በጣም በርካታ ቦታ የሚሰሩት ስራ ነው። አይዛያ 40 ላይ የሚያደርጉት ነገር ነው። ሚልኪያስ ላይ ሌሎቹም ላይ ብንሄድ ትንቢቶቹን ስፒሪቹዋል ነው እያሉ መንፈሳዊ ነው ይሉታል ማለት ነው። ልክ እዛ ጋር ሲደርስ ማለት ነው ኦል ኦፍ ሳደን ለምሳሌ ከኤግዛይል ጂውሾችን ከኤግዛይል ይመልሳቸዋል ማለትም ከስደት ከባርነት ቀንበር አርነት ያወጣቸዋል ብለን ስናነሳ መጽሐፉም እንደሚለው አይሁዳውያንም ስኮላሮችን በተረዱት መንገድ ስንሄድ ኖ ኦል ኦፍ ሳደን ይመጡና ኧረ ስፒሪቹዋል ነው ይላል። ለክርስቶስ ስለማይሆን ማለት ነው። ክርስቶስ በጴንጤናዊ ጲላጤዎስ ዘመን
ተቀጥቅጦ ተደብድቦ ነው የተገደለው። በማ በአይሁዳውያን ተገርፎ ተዋርዶ ተሰድቦ የተገደለው። ግን ደሰን ኦፍ ማን ተብሎ ኤክስፔክት የሚደረገው ደመሳያ እና እዛ ጋር የተነገረው እና ኤክስፔክት የሚደረገው ኔቨር እነዚህ ተቀጥቅጠው ተደብድበው በአይሁዳውያን ተገርፎ የሚሰቀል አካል አልነበረም። እና ዳንኤልም እየተናገረ ያለው ሮምን ስለሚያጠፋት አካል ነው እንጂ ክርስቶስ በሮም ተደብድቦ እና ተሰቅሎ ነው የተገደለው። ስለዚህ ይህን ትንቢት አያሟላም። ታይም ላይኑን አያሟላም። ራሱ የጊዜ ገደብ አለ የተቀመጠ፣ ያን የጊዜ ገደብ አያሟላም። ሁለቱንም የጊዜ ገደብ ዳንኤል 7 ላይ ያለውንም ሊሆን ይችላል፣ እንዲሁ ደግሞ ዳንኤል ምዕራፍ 2 ላይ ያለውን ከምን በኋላ ይመጣል የሚለውን አስታውሱኝ።